ፍቅር ቤት ውስጥ ማቀዝቀዝ የለብሽም። በረዶ መጨመር አረ ቢያምሽም እሺ ማለት አለብሽ። ሙድ እንዴ ምንስ ቢሆን እንድነው ትለኛለች። ሁሉም ነገር ለምን መሰለሽ ሊከፈት ነው መንገድ ነገር ልታመጭ ነው። ጋይሶቼ ይህንን ቪዲዮ ከመስራት የቤት ሴት ልጅን ብሎክ ላድርጋት እንደ እኔ ልጆችን ብሎክ እያረኩኝ እንደፈለግኩ ዘና ማለት ፈልጋሉ። ፍትህ ለኔ አሁን የሆነ ነገር ልናገር ነው። ፍትህ ለኔ የሆነ ነገር ልላስብና አንዱ ልጆቼ ትዝ ይሉኛል። በተለይ ትልቋ ልጅ አሁን ባለፈው ራሱ ማማዬ እኔ እኮ ላንቺ ብዬ ነው እንጂ መስማ ብድ ነበር ምለው። እኔ እኮ ተፈጥሮ ብድ ያልኩኝ ነኝ። ባይሆን ጭፈራ ቤት አልሄድም፣ ሺሻ ቤት አልሄድም፣ ጫት ቤት አልሄድም እንጂ ሳልጠጣ የሰከርኩ ነኝ ቤት አልኳት። ከዚህ በላይ ማማዬ እኔ ባልኖር ከዚህ በላይም ታብጂ ነበር ትለኛው አለችኝ። አሁን የሆነ ነገር ልናገር ነው ጋይስ። አሁን እንዳልናገር እንዳይ አባቴ ሻይ ቡና ሲል ጋሻፈሻ ይቺ አንተ ልጅ ናት እንዴ? ምን ማባለጌ ናት ይሉኝ ይሄን እንዴ? አሁን እንትና ሄሎ አዲስ አበባ አዶ ገነት የኔ ናፍቆት ሄሎ አዲስ አበባ አዶ ገነት ብላ የዘፈነችው ዘፋኝ ምን አለች መሰላችሁ? ወንዶች ግን ላይክ አድርገዋል። ኮፒ ምንድን ነበረ ሪፖስት አድርገዋል። ቢያምሽም ስጭዋለች። ከዛ ናመለሳት ሙጭ ምን አለቻት እንዴ? ሁሉንም ነው አንቺ ደግሞ ምናምን አለቻት አለቻ መለሰት ሙጭ ቢያምሽም ስጭው እንዴ? እኔ አሁን አሞኝ እንዴ ነው የምሰጠው? አሞኛል፣ ታብሜያለሁ። ፍቅር ደግሞ ጤና ይፈልጋል፣ የአእምሮ ጤና ይፈልጋል፣ የስነ ልቦና ዝግጅት፣ አካላዊ ዝግጅት፣ ስነ ልቦናዊ ዝግጅት፣ ስሜታዊ ዝግጅት ይጠይቃል። ሶ እና አሞኝ እኔ ከፍተኛ ራስ ምታት አሞኝ ወይኔ ራሴን አሞኛል፣ ራሴን ቀወረኝ እያልኩ ስለ ራሴ ነው የምጮኸው ወይስ ስለ ደስታዬ ነው የምጮኸው? መቅደስ ምድር ሰማይ ይጮህብሽ እና ስለምን መጮህ ነው የምታወሪው? ይጮሃል እንዴ? እና ለዚህ እኮ ነው ልጅን ብሎ ማለት የትኛውን ስሜት ነው የምገልጸው? ራሴን ያመመኝን፣ ወገቤን ያመመኝን፣ ሆዴን የሸቀሸቀኝን፣ ሆዴን የቆረጠኝን፣ ብርድ ያለኝን የትኛውን ስሜቴን ነው የምገልጸው ለማለት ፈልጌ ነው። መቼም የሰው ልጅ ሲያመው ወገቤን አመመኝ ይላል አይደለ? የትኛውን ስሜት ነው? ወይኔ ራሴን ወየው ራሴን ይላል። የትኛውን ስሜቴን ነው የምገልጸው ነው የኔ ጥያቄ። እንዴ ጋይስ የታመመ ሰው ቢያምሽም ስጮህም ቢያትበይ ምን ማለት ነው? ምን ማለት ነው? ሲጀመር ካመመኝ ለምን ይጠይቀኛል? አሞኛል አይደለም? ፊቴን እንደዚህ አይቶ ዛሬ ብዙ እንትላል። አሁን በተለይ ወንዶች አንድ ጥያቄ አንድ ነገር ልንገራችሁ። ይችን በደንብ አዳምጡ ወንዶች። አሁን ሚስትህ ቆለት ልትለት ሽፍድፍድፍድ 10 ጊዜ ሳከከከ የኔ ብጤ ከተፈጥሮ አሳቂታ ቆለች ብበላም ባበላም ቢርባትም ቢጠማትም ቢቸግራትም ብጠግብም ዝም ብላ ትስቃለች። እኔ ከተፈጥሮ ነው። በነገራችን ላይ ብዙ ሰው በጣም ሳቂታ ስለሆንኩ ሀብታም መስለዋለሁ። ከልጅነት የጀመረ እኔ ሳቂታ ነኝ። በቃ ለምን ለዚች ምድር ላይ ምንም በእኔ ኃይል የሚሆንና የሚከናወን ነገር እንደሌለ ስለማቅ ነገሮችን በሙሉ ለእግዚአብሔር ስለሰጠው የመጣብኝን ነገር በሙሉ በቃ ከመድኃኔዓለም ጋር አቀበላለሁ ብዬ ስለማስብ በእኔ ኃይል ምንም ነገር ስለማላረግ አልጨናነቅም። በቃ ብዬ የሆነ ደቂቃ አስባለሁ። ከዛ በኋላ ለእግዚአብሔር ነው የምሰጠው። ከአቅሜ በላይ ከሆነ እንደ ሰው ነው። ችግርን ቢመጣብኝ እንደ ሰው ነው። ህመም ቢመጣ እኔ የመጀመሪያው አይደለሁ። ሞት በመጣ የመጀመሪያ አይደለሁ። ድሃ ብሆን የመጀመሪያ አይደለሁ። ድሃም ነበርኩኝ፣ አይቼዋለሁ። ስለዚህ እኔ በቃ በህይወት ዘመኔ ደስተኛና ሳቂታ ነኝ፣ በባዶ በዜሮ። ምን ልላችሁ ፈልጌ እንደኔ ዝም ብላ የምትንከተከት ሴትዮ አይደለም የምልህ። ሚስት ሳቅ ጠጋ ተሻሸት ወሬ ስታበዛ ጉጀ መሳም ስታበዛ ነው መባነን ያለብህ እንጂ አሟት እዛ ጋ ቁጭ ብላ ደህና ዋልክ ደህና ዋልክ ካለችህ እንዴት ነው ስጭኝ የምትላት? ይጠየቃል እንዴ? መጀመሪያ ሚስትሽ ፍድፍድፍድ ሽቶ አቀበትበት የሆነ አንተን አትራክት የሚያደርግ ቢጃማዋን ቀይር፣ ሳሳ ያለች ቢጃማ፣ ፓንቷን የምታሳይ ቢጃማ፣ በቃ አንተና እሷ ብቻ ልታውት የሚችሉ ቢጃማ፣ ኢቭን ልጆች ፊት እንኳን የማይለበስ ቢጃማ አይነት ስትለብስ ምናምን ነው ያኔ ሴትዮዋ ዛሬ መጥቶባታል። ሄጄ ልዘጋጅ
ሻወር ልውሰድ፣ የግል ጽዳቴ ልጠባቅ። በእርግጥ የግል ጽዳት ሁሌ የሚጠበቃል ኤክስትራ ብላ የምትዘገጃጀው እንጂ ኩፍስ ብላ አሟ ድሩር ብላ ይጠየቃል እንዴ? እንዴ ቅማችሁ ወይ ሰክራችሁ ነው እንዴ የምታረጉት? እና አሁን ይሄ ሄሎ አዲስ አበባ የኔ ናፍቆት፣ ሄሎ አዲስ አበባ አዶ ገነት የኔ ናፍቆት ብላ የዘፈነችው ሴትዮ ቢያምሽም ስጭው። እያመመኝ እንዴት ነው የምሰጠው? ማለት ምን አይነት ህመም? አትሊስት ለምሳሌ የማህፀናቸው ከእምብርታቸው በታይ የሚያማቸው ሰዎች አሉ። በተለይ ኢትዮጵያ እያለሁ ውጭ ሀገር እንኳን ብዙ ሰምቼ አላውቅም። ወደ ታች ይወጋኛል፣ ይሸቀሽቀኛል፣ ይጫነኛል፣ ይወጋኛል ሲሉ ሰማለሁ። አሁን እንደዛም ሆና ትስጠው የባሰ ውጋት። ምግሬን ያለባቸው ሰዎች አሉ፣ በቃ ሊሞቱ ንዛዜ የሚቀርባቸው። እንደዛም ሆና ትስጠው። ከሞት አፋፍ ላይ የሚመልስ ሆድ ቁርጠት ያለባቸው ሰዎች አሉ። እንደዛም ሆና ትስጠው። የሰው ንግግር አይደለም የባል ንግግር አይደለም የውጭ ሰው ንግግር፣ የልጇን ድምፅ መስማት በቃ መስማት የማትፈልግበት ደረጃ የሚያደርስ የጨጓራ በሽታ አለ። እሱም አድርጋ ትስጠው። ነፍጠጠጠጠ የሚያስደርግ ኃይለኛ ኢንፍሉዌንዛ የሆነ ጉንፋን አለ። በሶፍት እያለች አፏ ነጭ ሽንኩርት እየሸተተ በዚህና በዚህ ጉንፋን በጉንፋን ሆና የአፏ ጠረን ሁሉ ተለውጦ ብረት ብላ እንደዛም ሆና ትስጠው ነው። የሚልም ጉንፋን ይዟት የሚያስል ሳል ይዟት ትስጠው። ለምን ብዙም ማብራራው ነገር ነበረኝ እኮ። ብዙዎቻችሁ የፌክ ኑሮ ነው እንደ የምትኖሩት። አሁን ባፈሽ እየሞት እኔ አሁን ከባሌ ጋር ስሜቴ አይደለም አልፈለግኩም። ከዛን ስለፈለገ ብቻ ልስጠው። የኔ ፍቅር ደስታ ልስለኝ። እንዴት ነበር? አንበሳ አሪፍ ነበርክ፣ ጀግና ልለው። ዋሾ ሁላ አበርኩልሽ፣ ዋሸ ሁላ ባላሸ ዋሸ። እንዴት ሰው ዋሽቶ ይኖራል? ኧረ ምን ነው ሸዋ ይኔ ባር ግን ዛሬ ራሴን አሞኛል። ሰው እስቲ ቆይ በቃ ትንሽ እንትን ልበል። ሜቢ ዛሬ ስሜትህ ከሆነ እስቲ ወደ አንተ ለመምጣት ልሞክር። ራሴን ትንሽ ትሬት ላድርግ ብዬ ልፍጨርጨር በሆነ አይሺ ፈለክ ኦኬ ጨረስኩ። ቴንክ ዩ አር ቬሪ አንበሳ። እንደ ኧረ ነውር ነው። እኮ ብዙ የምናገረው ነበረኝ። እኔ እኮ መሀን ነበር መሆን የነበረብኝ እኮ፣ መውለድ አልነበረብኝም። በዛ ላይ ደግሞ ቤተሰቦቼ የሌሉኝ ግቢ ውስጥ ያደግኩ ማደጎ ቤት ያደግኩ ምናምን ተጥዬ የተገኘሁ ነበር እኮ መሆን። ሀሳቤን እንደ ልቤ ገልጽ ነበር። አሁን ቆይተሽ ኖርማል የሆነ ነገር ሁሉ ይሸማቀቃሉ። አንዱ ደግሞ ሻይ ቡና፣ ይኸው አባቴ የሰሜን ሸዋ ሰው አይደለም ከደብረ ብርሃን ከሸኖ ጀምራችሁ ወደ ተስተዱ የሀገራችን ሰው ቢራ ይጠጣል፣ አረቄ ይጠጣል። አንዱ እኮ ቆሞ ጋሻፈሳይቺ አንተ ልጅ ናት እንዴ? እንዴት እንዲህ ኃይለኛ ሆነ አሳድጋት እንደዚህ ሆነ? እኮ ብልግና ነው ይሉብኛል እኮ እያልኩ ነው እንጂ ምንድን ነው ምናምን እንዳይለኝ እኮ እየፈራሁ ነው እንጂ ብዙም ማወራው ነበር እኮ፣ ብዙም ማስተምረው ነበር። ህዝቤን ማህበረሰቤን አነቃው ነበር። ግን ስሜት ከጭንቅላት ነው ወይስ ከወገብ በታች ነው? የኔ ስሜቴ ጭንቅላቴ ላይ ነው ያለው። የሆነ ሰውየውን እንዲህ አይቸው አጠነጥነውና ስሜቴ ይሞታል። እንዲህ አይቸው ደግሞ አጠነጥነውና ዋው ካለ ጸጉሬ ይቆማል። እና የኔ ስሜት ጭንቅላቴ ላይ ነው። ጭንቅላቴ ከወገቤ በታይ ላለው ያቃብላል። ስሜቴ ጭንቅላቴ ላይ ነው። ጭንቅላቴ ያስባል። ጭንቅላቴ እንትን ያደርጋል። ይሄ በደንብ በቃ ነገሮችን ኢማጂኔሽን ያደርጋል። ሆርሞኖችን ያነቃቃል። የሰውነት ሴሌን ያነቃቃል። ከዛ ከወገብ በታች ሜሴጅ ይልካል። ከዛ ጥዝ
ኤሌክትሪክ ነገር ይሰማኛል። የአንዳንዶቻችሁ ስሜት ከወገባችሁ በታይ ነው እንዴ? ድንገት ብድግ ብላችሁ ቢያማችሁ፣ ኢንፍሉዌንዛ ቢይዛችሁ፣ ራስ ምታት ቢይዛችሁ፣ የሚሸቀሽቅ የሚወጋ የሚጎረብጥ የጨጓራም ሳምባም ቲቢም ቢይዛችሁ በቃ ትሰጡታላችሁ። ቢያምሽም ስጭው። ታሞ ፍቅር ይሰራል እንዴ?